It's on here now. The goalkeeper's beat, and South Africa have done ሸገር ስፖርት 2010 ተመልሰናል። አድማጮቻችን ሸገር ስፖርትን እያደመጣችሁን ያላችሁት። ወደ መረጃዎቻችን ደግሞ እናልፋለን። የፉልሃምና የአርሰናልን ጨዋታ በተመለከተ እሷን ነገ እናነሳለን። አዎ፣ ግን የተጫዋቾች ጉዳት ብዙ እያነጋገረ ነው። አሁን አርሰናል ጋር ማለት በጣም ወሳኝ በሆነው ሰዓት ላይ የተጎዱት ተጫዋቾች መኖር እንዳለ ሆኖ አንደኛ ቶሎ አለመመለስ፣ ሁለተኛ ደግሞ ከተመለሱም በኋላ ፊት ሆኖ አገልግሎት ለመስጠት መቸገር፣ ይሄ ነገር እየታየ ነው። አሁን በዚህኛው ሳምንት እንግዲህ ከፉላም ጋር የሚያደርገው ጨዋታ አለ። ማንቸስተር ሲቲ ደግሞ ከኤቨርተን ጋር የሚያደርገው ጨዋታ አለ። ማንቸስተር ሲቲ ሳምንቱን በሙሉ ሌሎች ጉዳዮች አልነበሩትም። አርሰናል ደግሞ ከአትሌቲኮ ማድሪድ ጋር የሻምፒየንስ ሊግ ጨዋታ አድርገዋል። ያም ብዙ አቅም የሚጠይቅ ጨዋታ እንደሆነ ይታወቃል። እና ከተጫዋቾች ጉዳት አንጻር ግን አርሰናል በቀሪዎቹ ጊዜያት የበለጠ የሚፈተንበት ወቅት ነው ተብሎ እየተገለጸ ነው። ለምሳሌ የቲምበር አለመኖር አርሰናልን እንደጎዳው በደንብ እያየን ነው አይደል? ቤን ዋይት አሁን ባለበት የጨዋታ ሂደት ደስተኛ የሆኑ የአርሰናል ደጋፊዎችን ማግኘት የሚያስቸግር ይመስለኛል። ቡካዮ ሳካ ከጉዳት ተመልሷል፣ ግን እንደ ቀደመው አይነት በጣም ፈጣኑን ቀልጣፋውን ቡካዮ ሳካን ማየት እየቻለን አይደለም፣ እየተቸገርን ነው። ኢዜ ተጎድቷ ወጥቷል። በዚህኛው ጨዋታ ላይ ይመለሳል ተብሎ ነው የሚጠበቀው። ካይ ሃቨርትዝ በጣም በሚያስፈልግበት ወቅት ላይ ተጎድቷል እና የነዚህ ተጫዋቾች መጎዳት የአርሰናልን የዋንጫ ፉክክር በጣም በማደብዘዝ በኩል ትልቅ አስተዋጽኦ እንዳለው እየተነገረ ነው እና እዚህ ላይ የተወሰኑ ነጥቦችን ማንሳት እንችላለን ብዬ ነው። አዎ እሱን ነው የምልሽ። አሁን በስምንቷ ደቂቃ ይሄንን መንካት ይቻላል ወይ የሚለው ነው። እሺ የቻልነውን ያህል እንሄዳለን። ምናልባት ያካፋይ መልእክት ዛሬ በዓል ስለሆነ ከሌለ እንቀጥለዋለን። እኔ አሁን ለኔ የሚሰማኝ ስሜት በእንቅርት ላይ ምን እንደሚባለው የሚሆነው። ምክንያቱም በአትሌቲኮ ማድሪድ እና በአርሰናል ጨዋታ ላይ አይተሽ ከሆነ በሁለቱ ቡድኖች ጨዋታ ዙሪያ የአትሌቲኮ ማድሪዱ አሰልጣኝ ሲናገር ያነሳቸው ነጥቦች አሉ። ሰከንድ ሀፍ ላይ ለምን አትሌቲኮ ማድሪድ የተሻለ ሆነ፣ ለምን የበለጠ የግብ ዕድል ፈጠረ፣ ለምን የበለጠ አደገኛ ሆነ የሚለው ነገር ሲመጣ ዲየጎ ሲሞኒ ለውጥ አደረገ ባጨዋወታቸው ላይ እና በዛ ያጨዋወት ለውጥ አትሌቲኮ ማድሪድ አሰልጣኙ እንዳሰበው አርሰናል ላይ ጫና ማሳደር መቻሉን ይናገራል። ይሄንን የጨዋታ ለውጥ ለማድረግ መነሻ ምንድን ነው ሲባል ግን የአርሰናል ተጫዋቾች ላይ አየሁኝ አለ፣ ጫና ውስጥ ናቸው አለ። አሁን ዲየጎ ሲሞኒ ያለው ነገር ጫና ውስጥ ናቸው አለ። አንድ ጫና አእምሮአዊ ነው አይደል? ሞሮፍ ጫናው በቃ መቋቋም ሲያቅትሽ ጫናውን በተመለከተ የሆነ ነገር የሚሰማሽ፣ ይሄንን ግን ደጅ ሆኖ እሱ ፊል አረገው። ለምን ሲባል አርሰናል በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም የግድ ዋንጫ ማሸነፍ እንዳለበት የሚያምን ያንን ጥያቄ ያንን ጫና የፈጠሩባቸው ሰዎች ሰክሰስፉል ናቸዋል። ምክንያቱም አንደር ፕሬሸር ሆነው አይቻቸዋል የአርሰናል ሰዎችን አለ። ሁለተኛው በጣም ደክሟቸዋል። ድካም ቪዝብል ነው አለ፣ በደንብ ነው የሚታየዋል። ኦኬ ይሄ ቡድን እንዳስተዋልኩት ጫና ውስጥ ከሆነ እንዳስተዋልኩት ድካም ውስጥ ከሆነ የሚሻለው እንዲህ ማድረግ ነው ብዬ ነው የቀየርኩት አለ። አሁን አንቺ የምታወሪው በጉዳት ምክንያት የሰዎችን መጉደል ነው። እነሱ ደግሞ እያሉ ያሉት በአካል በጉዳት ምክንያት ያልጎደሉ፣ ሜዳ ላይ ግን አቅማቸው በድካም ምክንያት የተዳከመ ተጫዋቾች አሉ። ለዚህ ነው በእንቅርት ላይ ደግፍ የሚባል ጆሮ ደግፍ ይባላል። ስለዚህ ያሉትም እያቃታቸው ነው። ይሄንን የአርሰናል ተጋጣሚዎች እየተረዱት ነው። አንድ ሀቅ ልንገርሽ፣ የወጣ ሀቅ የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የፈረንሳይ ሊጋ፣ የጀርመን ቡንደስ ሊጋ እና የጣሊያን ሴሪ ያሉ አይደለ 5 ትልልቅ የአውሮፓ ሊጎች የምንላቸው እነዚህ 5 ሊጎች ውስጥ የሚጫወቱ ወደ 98 የሚደርሱ ክለቦች አሉ።
ከ98ቱ ክለቦች የአርሰናልን ያህል ዘንድሮ ብዙ የተጫወተ ክለብ የለም። አርሰናል ነው ብዙ ጨዋታ የተጫወተው። ለምን? በፕሪሚየር ሊግ የተጫወተው ጨዋታ፣ ለምን በካራባው ካፕ እስከ ፍጻሜ የደረሰበት ጨዋታ፣ በኤፍኤ ካፕ እስከ ሩብ ፍጻሜ የደረሰበት ጨዋታ፣ በአውሮፓ ቻምፒዮንስ ሊግ እስከ ግማሽ ፍጻሜ የመጀመሪያ ፈርስት ሌግ ጨዋታ ድረስ ያደረጋቸው ጨዋታዎች ቢደመሩ አትሌቲኮ ማድሪድ እዛ ቁጥር ላይ አልደረሰም። ፒኤስጂ አልደረሰም፣ ባየር ሚኒክ አልደረሰም። ፋቲክ የምንለው ወይም ድካም የምንለው በዛ ምክንያት አርሰናል ላይ በርትቶ አይተናል። ይሄ ሀቅ የወጣው ለምንድን ነው መቼ ነው ብትኝ የዲየጎ ሲሞኒን አስተያየት ተከትሎ እውነት አርሰናል ደክሞታል ወይ፣ እውነት አርሰናልን በተለየ መንገድ የሚያደክም ነገር አለ ወይ ሲባል አዎ አንዱ የጨዋታው መደራረብ ነው። አንድ ይህንን ነጥብ ያዥልኝ። ሁለተኛው ነጥብ እንደ ሰው ዝም ብለሽ አስቢው። ረቡዕ ከአትሌቲኮ ማድሪድ ጋር በዋንዳ ሜትሮፖሊታኖ ተጫውተሽ ቅዳሜ ፉልሃምን መግጠም፣ ከአትሌቲኮ ማድሪድ ጋር ስትጫወቺ በታሪክ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን ዋንጫ አሸንፍ ይሆን እያልሽ ለማሸነፍ ማድረግ ያለብኝን ነገር ማድረግ አለብኝ እያልሽ እንደገና ዋንጫ ማሸነፍ አለብሽ ያሉሽ ሰዎች ሳይሳካልሽ ቢቀር ዝም እንደማይሉሽ እያሰብሽ ጫና ማለት ይሄ እንጂ ሌላ አይደለም እኮ ሳምሪ ነው። ወደ ሜዳ የምትገቢው ከዛ አንድ እኩል ወጣሽ፣ ከዛ ተመለስሽና በሜዳሽ ከፉልሃም ጋራ ከሌላው በጣም አስቸጋሪ ከሚባለው የሲልቫ ቡድን ጋራ ልትጫወች ነው። ምን እያሰብሽ? ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ አሸንፍ ይሆን እያልሽ፣ ሲቲ ደግሞ ከኋላ መጥቶ እንደ 2022-23 እንደ 2023-24 ይነጥቀኝ ይሆን እያልሽ ወደ ሜዳ ልትገቢ እኮ ጫናውን ፊል እንድታረጊው ነው። እንኳን ሲኖር ሲሰማም ፊል ታረጊዋለሽ። በዛ ላይ ቅድም ያልኩሽ ከሌሎቹ ክለቦች ሁሉ የበለጠ አድካሚ ብዙ የውድድር ጨዋታዎችን ያደረገው አርሰናል ነው የሚለውን ይዘሽ ማለት ነው። ፉልሃም ዱቅ ብሎ እኮ ነው የጠበቀው። ከዛ ይሄንን ጨዋታ እንደጨረሰ ማክሰኞ ቅዳሜ ማታ 1:00 ተጫውቶ እኮ ነው የምልሽ። ማክሰኞ አትሌቲኮ ማድሪድ እና ዲየጎ ሲሞኒ በላ ብለው ይመጣሉ። ዲየጎ ሲሞኒ ከፈለገ እኮ የሳምንቱ መጨረሻ ጨዋታ ዋናዎቹ ልጆች በሉ ረፉ፣ እየደከመው ያለውን አርሰናልን የበለጠ አድክመን ማሸነፍ አለብን ብሎ እኮ ማዘጋጀት ይችላል። አርሰናል ይህንን አይችልም። አርሰናል ለፉልሃምም 100% ኤንድ ፕላስ ነው መስጠት ያለበት። ከዛ ማክሰኞ ተጫውቶ ደግሞ ወዲያው ደግሞ ያኛው ይመጣል፣ ሁለቱም እንዳይበላሽ ለማድረግ። ይሄ የአርሰናል እውነት ነው፣ ግን ከባድ እውነት ነው። በእንቅርት ላይ ጆሮ ደግፍ የምለው ለዚህ ነው። ልጆቹ ደክሟቸዋል፣ ልጆቹ ጫና ውስጥ ናቸው። ሲቲ ደረስኩ እያለ ነው፣ አትሌቲኮ ማድሪድ ካልጣልኩ እያለ ነው። አትሌቲኮ ማድሪድ ቢታለፍ ፒኤስጂ ወይም ባየር ሚኒክ እንዴት ያደርጉን ይሆን? ምንም ሳናሸንፍ ባዷችንን ብንቀር ምን ይላል ደጋፊ፣ ምን ይላል ሚዲያው፣ ምን ይላል ማን? ይሄንን አለማሰብ አይችሉም። ይሄንን ነው ልክ እንደ አልትራሳውንድ አየሁት ያለው የውስጡን ማን? ዲየጎ ሲሞኒ። ደክሟቸው አየው፣ አቅቷቸው አየው አለ። እነሱም እኮ አይክዱት። እዚህ ላይ ከሀቨርትዝ ተጎድቶ አይመለስም፣ እዚህ ላይ እያልሽ የጉዳት ነገሮችን ስትደራርቤ እኔን ስለተጎዱት አይደለም፣ እነሱማ የሉም በቃ እኔ የማስበው ስላሉት ይገባሉ ስለሚባሉ ተጫዋቾች እና እየተሰማቸው ስላለው ጫናና ድካም ማውራት ነው አርሰናልን በትክክል ሊገልጽ የሚችለው። ምናልባትም የአርሰናልን የዘንድሮ የውድድር ዓመት ዕጣ ፈንታ ምን አሸንፎ ያጠናቅቃል፣ ይሳካልታል ወይስ እምቢ ይለዋል የሚለውን ዲፋይን የሚያደርገው ወደ ሜዳ የሚገቡት ልጆች ሜዳ ውስጥ የሚሰሩት ስራ ነው። የቀሩትማ ቀርተዋል። እኔ በእነሱ አልጨነቅም። የሚጨነቀው እነዚህን ልጆች የውድድር ዓመቱን የ9 ወር ልፋታቸውን አሁን የሚታይባቸው ድካምና ጫና ያሰናክልባቸው ይሆን ወይ የሚለው ነው። ለእኔ ገዢው እሱ ነው። ያው መያያዙ አይቀርም በሚል እኮ ነው ማለት አሁን የሉም እነሱማ። ግን እነዛ ስለሌሉ እነዚህ አሁን ሜዳ ላይ የሚገቡት ተጫዋቾች አርቴታ እያፈራረቀ
መጠቀም እድልንም አብሮ ያጣል ማለት ነው አይደል? ለዛ ነው አሁን የበለጠ ድካሙ ባልተጎዱት ተጫዋቾች ላይ አይሎ የምንመለከተው እንጂ የተወሰነ ረፍት የሚያደርጉበት ጊዜ ቢኖር የተወሰነ ጨዋታዎች ላይ እየተቀየሩ የሚወጡበት ጊዜ ቢኖር ድካሙን በማቀለል ረገድ የራሱ የሆነ አስተዋጽኦ አለው። በዛ ላይ ደግሞ የተጎዱት ተጫዋቾችን ስታይ አሁን የቲምበር መጎዳት ብዙ የአርሰናል ደጋፊዎችን በቃ የሚያናድድ እንደሆነ ነው ማስበው። ምክንያቱም በደንብ ማጥቃቱንም የሚያግዝ ከሳካም ጋራ ጥሩ ቅንጅት ለመፍጠር እየሞከረ ያለበትና ስኬታማ የሆነበት ወቅት ነው የነበረው እና ልክ በወሳኝ ወቅት ላይ የሆነ የማይደክም የሚመስለው ጥሩ አቅም ያለው የሚመስለው ተጫዋች መጎዳቱ በጣም ዋጋ ሊያስከፍል የሚችል እንደሆነ ይሰማኛል። እኔም ግን በቃ ባሉት ነው አሁን መወጣት የሚቻለው የበለጠ የአካላዊ ድካሙን ሳይሆን የአእምሮ ጥንካሬውን ግን ያሉት ተጫዋቾች ማምጣት አለባቸው አይደል? አካላዊ ድካሙ በቃ እንደ ሰው ስለሆነ የሚኖሩት ምንም ልታደርገው አትችልም። ድካሙ ይኖራል ይመጣል። ግን የአእምሮውን ነገር ግን ማስተካከል የሚቻል ይመስለኛል። እኔ ምናልባት አመቱን ሙሉ ሲባል የከረመ ጉዳይ ሆኖ በውድድር አመቱ መጨረሻ ላይ ይሄ ለውጥ ይመጣሉ ጥያቄ ነው። ይሄ ግን በቃ ለማስተካከል ትልቅ እድል ግን ያለው የአእምሮ ጥንካሬ ላይ ነው። በቃ ከ22 ዓመት በኋላ ይህንን ዋንጫ ማንሳት አለብን፣ በቃ በታሪካችን ለመጀመሪያ ጊዜ የሻምፒየንስ ሊግ ዋንጫ ማንሳት አለብን የሚለውን ጠንካራ ሜንታሊቲ ማምጣት ከተቻለ ቢያንስ አንደኛውን ድካም መቀነስ ይቻላል። ይሄ ደግሞ ሜንታሊቲ ጨዋታዎችን ለማሸነፍ በጣም ትልቅ ድርሻ አለው። አሁንም በንጽጽር ነው በአውሮፓ ቻምፒዮንስ ሊግ ዋንጫ ለማንሳት ከአርሰናል ጋር የሚፎካከሩ ክለቦች እና የነሱ እውነት በአውሮፓ ቻምፒዮንስ ሊግ ለመጀመሪያ ጊዜ በታሪኩ ዋንጫ ለማንሳት ተስፋ ያደረገው የአርሰናል እውነት ብለን እንየው አነጻጽረን። ባየር ሚዩኒክ ዋንጫ ያሸነፈ እና በቡንደስሊጋው ጉዳይ ላይ ግዴለሽ የመሆን ነጻነት ያለው፣ ፓሪስ ሰን ጀርማ በፈረንሳይ ሊግ አንድ ምን ሆናለሁ ብሎ የማይሰጋ ሙሉ ትኩረቱን ለአውሮፓ ቻምፒዮንስ ሊግ ለማድረግ ነጻነት ያለው፣ አትሌቲኮ ማድሪድ በላሊጋው ምንም እንደማያገኝ የሚያውቅ እና በአውሮፓ ቻምፒዮንስ ሊግ ላይ 100% ፎከሱን መስጠት የሚችል፣ አርሰናል እዚህም እዛም ላይ ድስት አለው። ሁለቱንም ጥዷል። ሁለቱንም እኩል ማማሰል ይችላል ወይ ነው? ሁለቱንም እኩል አጣፍጦ ማብሰል ይችላል ወይ ነው? እዚህ ጋር ሲያማስል ያኛው ያጎረናም ወይ ነው ጥያቄው። እዚህ ላይ ነው ያለው የአርሰናል እውነት። ኮምፒት ከሚያደርጉት ክለቦች ጋራ በእውነት ደረጃ ስንመዝናቸው አርሰናል ያሳዝናል የሚለውን ነገር ልለው አልችልም። በቃ በዚህ ሃርድሺፕ ውስጥ ግን ማለፍ ግዴታው ነው። ይህንን ሃርድሺፕ ምን አባሰው ብትይ ቀድሞ የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፉን የሚያረጋግጥበትን ነገር ተጠቅሞበት ቢሆን ባያባክኖ ኖሮ በበርንመዝ ምናምን ባይሸነፍ ኖሮ እነሱ አሁን የጠቀስነው አይነት ምቾት ውስጥ ይገኝ ነበር። እሱ ፉልሃምን በእነንትና ይገጥምና አትሌቲኮ ማድሪድን እንዲገጥሙ እነንትናን ያሳርፋል። እስኳዱ ይህንን ለማድረግ በቂ ነበር፣ የተመቸ ነበረ። ግን የቤት ስራው የፕሪሚየር ሊጉ ቀድሞ ማለቅ ይችል የነበረበት እድል ባከነ። ለዛ ራሳቸው ነው መውቀስ ያለባቸው። ይሄንን እውነት ወይም የእውነት ንጽጽር በቻምፒዮንስ ሊግ እና በፕሪሚየር ሊግ ክለብ አርሰናል መካከል በባየር ሚኒክ፣ በፒኤስጂ፣ በአትሌቲኮ ማድሪድ እና በአርሰናል መካከል እንደሰራ ነው በሲቲ እና በአርሰናል መካከል ንስራ። አርሰናል ቻምፒዮንስ ሊግ አለበት፣ ፕሪሚየር ሊግ አለበት። ሲቲ ምን አለበት? ፕሪሚየር ሊግ ነው ያለበት። ኤፍ ኤ ካፕ ጋር ወደፊት ነው የዋንጫ ጨዋታ ከቼልሲ ጋር የሚያደርገው። ካኔ ኢማጂን ሳምሪ ሁለቱ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ እየተናነቁ ያሉት አርሰናል እና ማንቸስተር ሲቲ ሆነው ሳለ ማንቸስተር ሲቲ ያለፈውን የመጨረሻ ጨዋታ ካደረገ በኋላ ቀጥሎ ኤቨርተንን እስኪገጥም ድረስ አርሰናል 3 እኩል ይጫወታል። ቻምፒዮንስ ሊግ የተጫወተው ነው ሲጨምረው ማለት ነው። በፕሪሚየር ሊግ ተጫወተ፣ በቻምፒዮንስ ሊግ ተጫወተ፣ ከዛ እንደገና በፕሪሚየር ሊግ ከሲቲ ቀድሞ ይጫወታል። ሰኞ ነው ገና ማንቸስተር ሲቲ የሚጫወተው ሜይ 4። ከዛ ማክሰኞ ግን ይሄ የሚጫወተው አራተኛውን ጨዋታ ይጫወታል። ይሄ አርሰናል እውነትና የሲቲ እውነት አብሮ ይሄዳል? አይሄድም። ሞር ኮምፈርታብል ናቸው ከአርሰናል ጋራ ዋንጫ በማንሳት ንቅንቅ ውስጥ ያሉ ክለቦች። በፕሪሚየር ሊግም ውሰጁ፣ በቻምፒዮንስ ሊግም ውሰጁ። ይሄንን ምን አመጣው? እነሱ እድለኛ እሱ እድለቢስ ሆኖ አይደለም።
ይሄንን ምን አመጣው ያልሽኝ እንደሆነ እንዳልኩሽ ይሄኔ በ12 ነጥብ ልዩነት በ9 ነጥብ ልዩነት የመምራት አጋጣሚውን ባያበላሸው ኖሮ ዘና የማለት እድልን ያገኝ ነበር። አላገኘም። ያንን ሲቲ ማንቁርቱ ላይ ቆመዋል። ስለዚህ ምንድን ነው የሚሆነው? አርሰናል እንዳልኩሽ ሁለቱንም በስኬት የሚያጠናቀቅ ከሆነ እኔ ለሌላ ለማንም ክለብ ተጠቅሜው ማላውቀውን ማሞካሻ ቃል ሁሉ እጠቀማለሁ። ያን የቆጠብኳቸው የአድናቆት ቃላቶች አሉ። ግን አንድ ነገር ግን በጣም ከባድ ነው። ግን አይ በጣም ከባድ ነው። አሁን ለመግለጽ በሞከርኩት መንገድ ስታየው በጣም ከባድ ነው። በጣም ከባድ ነው። እሱ ምንም ጥርጥር የለውም። ግን አንድ ምናልባት አስተያየት ብትሰጥበት ደስ የሚለኝ ሰሞኑን ስናነሳ የነበረው የሚሰጡ ሀሳቦች አሉ። አርሰናል ለ4 ዋንጫ እየተፎካከረ ነው የነበረው እና 2ቱን ዋንጫ አጥቷል፣ የኤፍ ኤ ካፕና የካራባው ካፕን እና ከነዚህ የዋንጫ ፉክክሮች ቀድሞ መውጣት ነበረበት። ይሄ ያለውን ተደራራቢ ጨዋታ ለመቀነስ የተጫዋቾቹንም ድካም በተወሰነ ደረጃ ጋብ ለማድረግ ከነዚህ ዋንጫ ፉክክሮች የበለጠ ዋጋ ለሚሰጣቸው ወይም ትልቅ ናቸው ተብሎ ለሚታሰቡት ዋንጫዎች ትኩረት በመስጠት ቀደም ብሎ ቢሰናበት ኖሮ የተሻለ ነው የሚል አስተያየት ይሰጣል። ይህንን ሰምተው ይሆናል ብዬ ነው የምገምተው። ብዙ ሰዎች የሚነጋገሩበት ስለሆነ ግን ያስኬዳል ወይ ይደረጋል? እኔ አልሰማውም፣ ነገር በእውነት አልሰማውም። እንኳንም ግን አልሰማሁት። ምክንያቱም እንደዚህ አይነት በቅድ የመውደቅ ሀሳብን ከአርሰናል ጋር አያይዤ ማሰብ እኔ አልችልም። ምኞታቸው እንደዚህ እንዳናገራቸው ግን እገምታለሁ። ምኞት ነው የሚያናገርሽ። ፕሪሚየር ሊጉን እንዲያሸንፍ ከመመኘት፣ ቻምፒዮንስ ሊግ ላይ እንዲሳካለት ከመመኘት የምትናገሪው ነው። ግን የውድድር ዓመቱ ሲጀመር የነበረን ስሜት እንዴት ያለ ነው የሚለውን ግን የረሳ መሆን አለበት ብዬ አላምንም። እኔ ምንድን ነው የነበረን ስሜት? አርሰናል የ2024/25 የውድድር ዓመትን ካጠናቀቀ በኋላ የጨመራቸው 8 ተጫዋቾች ይህንን ቡድን ይበልጥ ከፍ ወዳለ ቦታ ያደርሱታል አላለም እንዲወስጣችን። ስለዚህ አርቴታ ማንቸስተር ዩናይትድ በ1998/99 እንዳደረገው፣ ማንቸስተር ሲቲ በቅርቡ እንደደገመው የ3 ዋንጫዎችን አሸንፎ ዘ ትሬብል ዊነር ለመሆን ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አርሰናል እንዲባል አይፈልግም እንዴ? ያንን ለማቀድ ያንን ለማለም ከበቂ በላይ ነገር እጄ ላይ አለ ብሎ ቢያስብና እንዲህ ባለ ልበ ሙሉነት ወደ ሜዳ ቢገባ ልክ እንጂ ስህተት ነው ወይ? የመጀመሪያው ጥያቄ ነው ለጥያቄው የማቀርበው። ሁለተኛው ነገር የእውነት ለመናገር እንደው 4 ዋንጫ በማሸነፍ ኳድራፕል ዊነር ሆኖ በእንግሊዝ እግር ኳስ ታሪክ የመጀመሪያው ቡድን ለመሆን እኮ ልክ ነበረ እኮ። ፋይናሊስት ሆና በሲቲ ተሸነፈ እንጂ በኤፍ ኤ ካፕ በሳውዛምፕተን ማንኛችንም ብንሆን ያልጠበቅነው ሽንፈት። በፕሪሚየር ሊግ ገና እድሉ አለ፣ በቻምፒዮንስ ሊግ ገና እድሉ አለ። ስለዚህ ልክ ካራባኦ ካፕ ላይ ፋይናሊስት ሲሆን በቻምፒዮንስ ሊግ እንደውም ገልብጠው ነበር ማሰብ የነበረባቸው። ይህንን ምኞት የተመኙ ሰዎች ቢሆን ኖሮ ቢሳካ ነው። ለምን መሰለሽ? አንደኛው የምነግርሽ ነገር የማንቸስተር ሲቲ የጨዋታ ሂደትና የአርሰናል የጨዋታ ሂደት አርሰናልን ቅድም ካለበት ጫናና ከሚታይበት ድካም ጋር አያይዘን ከአትሌቲኮ ማድሪድ፣ ከፒኤስጂ፣ ከባየር ሚኒክ ይልቅ አርሰናል ምን ያህል እንደሚጎዳ፣ ከሲቲ ይልቅ አርሰናል ምን ያህል እንደሚጎዳ ለማስረዳት እንደሞከር ነው። አርሰናል ያባከናቸው እድሎችስ የሉም ወይ? እድል ማለት ምን ማለት ነው? በካራባኦ ካፕ እስከ ፍጻሜ እስኪደርስ ድረስ የትኛው ከባድ ጨዋታ ደረሰው አርሰናል? ስለ እድል ስናወራ አልነበር እንዴ? ዘንድሮ ለአርሰናል የተሰራ ነው የሚመስለው የውድድር ዓመት ስንል አልነበር እንዴ? በኤፍ ኤ ካፕ ማንቸስተር ሲቲ ፍልጥ የሆኑ ቡድኖች እየገጠሙት አርሰናል ምናምን ታውን ነው ሲገጥመው የነበረው እኮ ሳውዛምፕተን ጋር እስኪደርስ ድረስ ነው እኮ። ሳውዛምፕተንም ቢሆን ቀላል ቡድን የደረሰው ለአርሰናል የተባለበት ነው እኮ። እሱን ነው እኮ ምንሽ። በዛን ጊዜ ማንቸስተር ሲቲ ከማን ጋር ነበር የሚጫወተው? ከሊቨርፑል ጋር። ሊቨርፑልን መግጠምና ሳውዛምፕተንን መግጠም እያለን ስናነጻጽር ነበረ አይደል? በአውሮፓ ቻምፒዮንስ ሊግ በድል ሳይሆን በጉብዝና አሪፍ ሆኖለት ነበር እኮ አርሰናል። መጨረሻም ላይ ደግሞ እድለኛ ሆነ። ልክ ድልድሉ በሚወጣበት ሰዓት ላይ የጥሎ ማለፉ ድልድል ሲወጣ የአርሰናል ሩት
ከማንቸስተር ሲቲ ሩት ጋር ስታነጻጽሪው ኦረብ በመድኃኒዓለም የሚያስብል ነው እኮ። አርሰናል እነ ስፖርቲንግ ሊዝበንን እነ ማንን ሲገጥም ያ ሪያል ማድሪድን ካለፈ ባየር ሚኒክን ካለፈ ፒኤስጂን ካለፈ ምናምን ነው። እንዲህ ያለ ነገር እኮ የለበትም ነበር አርሰናል። ለማሳካት በቂ ነገር ነበረው አርሰናል እና ቀድሞ በቅድ በወደቀ ኖሮ አቅዶ በወደቀ ኖሮ የሚለው ለእኔ ክብረ ነክ ነው። አግኝቼዋለሁ። የእውነቴን ነው የምነግርሽ። እኔ እድሉ ነበረው። ለምሳሌ በእንግሊዝ ፕሪሚየር ሊግ ዘንድሮ አርሰናል ዋንጫ ካላነሳ የሚቀጥለው የውድድር ዓመት በጣም በእርግጠኝነት ኢስ ጎይንግ ቱ ቢ ሞር ታፍ። ምክንያቱም ቼልሲም እንዲህ ተልፈስፍሶ ይመጣል ወይ፣ ዩናይትድ እንደዚሁ አራተኝነትን ሶስተኝነትን ሃፒሊ እየወሰደ ይቀጥላል ወይ፣ ማንቸስተር ሲቲ እንደዚሁ ነው ወይ የሚሆነው፣ ሊቨርፑልና አርነ ስሎት አብረው ከቀጠሉ እንዲሁ ነው ወይ የሚሆኑት። ገባሽ? የበለጠ ይታገሉሻል። ቢያንስ ከዘንድሮ የበለጠ ይታገሉሻል። ዘንድሮ ራሱ አርሰናል ለብዙዎቹ ወራት በጣም ምርጥ ነበረ፣ ግን ከዚህ ጋር ደምረሽ ደግሞ ሌሎቹ በወትሮ ጉብዝናቸው ላይ ደግሞ ለመሆን ተቸግረው ነበረ። በጣም 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 ፈርታይል የሆነ ለአንድ ላይ መብቀል ብቻ ስራሽ መብቀል ብቻ። ውሃው ማዳበሪያው ማትይበታል አይደል? ለመሬት ላይ ስትወድቂ ዘር ከሆንሽ ማለት ነው መብቀል ብቻ ነው ስራሽ። ለምግብ መሻማት ምናምን የለም፣ ምግብ ነው፣ አፈሩ ሁሉ ምግብ ነው። እንደዛ አይነት ነገር ሆኖለት ነበረ። ከዛ በካራባኦ ካፕ ፍጻሜ እስኪደርስ ድረስ አልጋ ባልጋ ነው። በኤፍኤ ካፕ አሪፍ ነበረ፣ በቻምፒዮንስ ሊግ አሪፍ ነበር፣ አያደክመው ነበር አርሰናልን እኮ። እንደኔ ነው። አላሳመንኩሽም? አይ ልክ ነው። እኔም ሀሳቡ ስለተነሳ እንነጋገርበት በሚል ነው እንጂ ይህም በየወቅቱ ስናነሳው የነበረ ነገር ነው። አርሰናል ምን አይነት የተመቻቸ ሁኔታዎች እያጋጠሙት እንደሆነ በዚህ የውድድር ዓመት ያነሳ ነው። ግን እነዛ በወደቀ ኖሮ ያሉት ሰዎች የት ጋር ነበረ ውድቀቱ አሪፍ ለነሱ? እንደ ማንቸስተር ዩናይትድ በቃ በጊዜ ግሪምስቢ ታውን ነው እኮ ፈረስት ራውንድ ላይ ነው ማንቸስተር ዩናይትድ የወደቀው። ጠባለ በጊዜ ከዛ በማን ነው የወጣለው? ማንቸስተር ዩናይትድ ብራይተን ነው ኤፍኤ ካፕ ላይ ብራይተን ጣለው መጀመሪያው ዙር ላይ። እንደዛ ነው የተመኙት። እንደዛ ነው እውነት። በቃ ብዙ አርቴታን ሰው ያደረጉት ነበረ፣ ግን ከባድ ነው። አይ በእንደዚህ አይነት ቡድኖች ወድቆ አሁን ይህ አስተያየት የተሰጠው ዛሬ ላይ ቆሙ በማሰብ ነው። ያኔማ ይህንን አስተያየት እንደማይሰጡት እኮ እኔ እረዳለሁ አይደል? እኔ እንደዛ ነው የሚሰማኝ። ዛሬ ላይ ግን ቆሞ የተጫዋቾቹ ድካም ጎዳ የጨነቀለት ነው። በቃ ዝም ብሎ ወደ ኋላ መልሰ ያኔ የሆነ ሰበብ መፈለግም ነገር ሊሆን ይችላል። ለዚህ ሀሳብ መልሴ እኔን ይጭነቀኝ ነው እንጂ ሀሳቡ ልክ ነው ምናምን ብዬ ግን አላምንም በጭራሽ። እሺ ለማንኛውም እኔም እንደዛ አርሰናል ሆነሽ አቅደሽ አትወድቂ። አይ ሌሎቹም በዋንጫ ፍክክር ላይ እንደዚህ አቅዶ የመውደቅ ስራ ብዙ አለ ብዬ አለ ለመረዳት እኮ አልፎ እንደዚህ ሲስተማቲካሊ ተጫዋቾች ሆን ብለው ካርድ ያሉ ካርድ ምናምን አለ በደንብ ስፔሻሊ የሚቀጥለውን ነገር እያሰብክ ምናምን ሊደረግ ይችላል። ግን እሺ ለማንኛውም ታረገው የተሻለ መሰለኝ። It's on here now. The goalkeeper's beaten and South Africa